I love you ሰና አትጩሂ ያልሰማሽኝም እንዴ በጥፊ ላጋጭሽ እችላለሁ በኋላ የመርሳት ችግር እንዳያጋጥምሽ እሺ ምን አደረኩ ስማኝማ የኔ ፍቅር ለምን ቤታችንን ቀለም አንቀባው እሺ እንቀባዋለን እና መቼ ነው የምንቀባው ታዲያ እንቀባዋለን አልኩሽ አይደል አትጩሂ I love you ሰና አትጩሂ ያልሰማሽኝም እንዴ በጥፊ ላጋጭሽ እችላለሁ በኋላ የመርሳት ችግር እንዳያጋጥምሽ እሺ ምን አደረኩ እየረበሽ ነው ጮታ አልወድም አርፈሽ ተቀመጭ እሺ እኔ ፍቅር ግን ዝም ማለት በጣም ነው የሚጨንቀው ከጨነቀሽ ውጪ አወይ ወጣልሃላ ስማኝማ የኔ ፍቅር ምግብ ምን ትፈልጋለህ ምን ልስራልክ እኔ ምንም አልፈልግም ምግብ የሆነው ሰላሜን አትንሽኝ ጓደኞች ያሉሽ አይደል ለጓደኞች ደውይላቸውና ውጪ ሂጂ ከነሱ ጋር ተጫወች እሺ በቃ ቻው ስማኝማ የኔ ፍቅር ግን እኮ ስልካቸውን አያነሱም ምን አገባኝ እኔ ታዲያ እጄ ላንሳው ምንድነው እንደዚህ የሚያደርግሽ ግን ትኩረት እንድትሰጠኝ ብዬ እኮ ነው አይገባም እንዴ ስራዬን ልጨርስና ስራዬን ከጨረስኩ በኋላ ያለው ጊዜ ያንቺ ነው እንዴው ነው የምፈልገው እውነት አሁን ነው የምትፈልጊው ነይ ነይ ሰን በሩን ክፈትልኝ እሻረብሽም ሰን ኡፍ እማላገኘው ከሆነ ተወዋለሁ ኦ በይቸው የሥራ ሰዓት ደረሰ ግን አንተ መተው አልችልም ሰን ህይወት ሲሰለች ምንድነው የምታረገው እኔ በጣም እየሰለቸኝ ነው የራሴን ትርጉም እያጣሁበት ነው ህይወት ስራ አይደለም ሰው እንዲያስተካክልልሽ ለሰው ውክልና መስጠው ነገር አይደለም ችግር ፈጣሪዎች ሁኔታዎች ናቸው መፍትሄው ደግሞ አንቺ ነሽ ለአንዳንድ ችግሮች ግን መፍትሄ ከመፈለግ ይልቅ ከችግሮች ጋር መኖር ይሻላል አልገባኝም ምን ማለት ነው ለምሳሌ የማይወደን ሰው እንዲወድ ለማድረግ መጣር የማታገኘውን ነገር መመኘት እንደዛ አይነት ነገር መፍትሄ መፈለግ አያሰለችም መፍትሄ የሌለው ችግር ተፈጥሮ ያቅም ፈጣሪም የማታገኘውን ነገር እንድትመኝ አያደርግም ምናልባት ወይ አንቺ ቸኩለሽ ይሆናል ወይ ደግሞ ከልብሽ አይደለም የፈለግሽው እሱ አባባል ነው ባክ እንደዛ ቢሆንማ እኔም ችግሮች መፍትሄ አግኝተው የምፈልገውን ነገር አገኝ ነበር ምናልባት ችግር የምትይው ነገር በረከትሽ ቢሆንስ አንተ ብትሆን ግን ምን ታረግ ነበር እማላገኘው ከሆነ ተወዋለሁ ኦ በይቸው የሥራ ሰዓት ደረሰ ግን አንተ መተው አልችልም ማን እኔን አዎ አንተን እኔ ነበርኩ ችግርሽ አዎ ለምን ስለማይገባ ነው ድንጋይ ራስለው እንዴት አይኔን አይተህ አንተ ያለኝን ፍቅር መረዳት ያቅታል የብዙ ሰው አይን እኮ ውሸታም ሆኗል ካልነገርሽኝ እንዴት ላቅ እችላለሁ ተመልከታቸው አይኖቼን አፈቅራለሁ ጥፍርሽን ሰንሳመኝ ሰናት ተበሳጨኝ እንዴ ምንድነው ሳመኝ ሰናውቀ ነው ወይስ አልገባህም አሁን ተበሳጨኝ ሳመኝ ሰን እኔ ምንህ ነኝ ፍቅረኛ ያነሻ ለምንድነው ታዲያ እንደ ጎረቤት ልጅ ጉንጭ መስመኝ ፍቅረኛ ከንፈሩን ነው የሚሳመው እሺ እሺ
አሁን ሳመኝ። ከንፈርሽን? አዎ ሳመኝ። የፍቅር ቦታው እዚህ አይደለም። እና የት ነው? እንድስማኝ እንጂ ተረት ተረት እንድትነግረኝ አይደለም። ፍቅር ቦታና ጊዜ አይለይም። ላንቺ ሊሆን ይችላል፣ ለኔ ግን ፍቅር በየቦታው የሚገኝ ርካሽ ነገር አይደለም። እሺ ለፍቅር ቦታ መርጣለሁ እናም አከብረዋለሁ። ወደ አንተ ስመጣ ሁሉ ነገሬን ትቼ አንተን አስቀድሜ ነው የመጣሁት። ጓደኞችን፣ ቤተሰቦችን፣ ህልሜን እነዚህን ሁሉ ትቼ ያለሁት ለአንተ ብዬ ነው። እና ከዚህ ጋር ምን አገናኘው? ካንተ ጋር የትም ቦታ እንደፈለኩ መሆን እፈልጋለሁ። ካንተ ጋር ስሆን ዓለም የኔ ብቻ እንድትመስለኝ እፈልጋለሁ። አንተ የነጻነቴ ቦታ ነህ። ሴት ልጅ የአባቷን መምጣት በጉጉት እንደምትጠብቀው ሁሉ እኔም ካንተ ጋር ለመሆን በጉጉት ነው የምጠብቀው። የፈለግሽውን አድርጊ፣ የፈለግሽውን ሁኚ፣ ከፈለግሽ ጩሂ፣ የምትፈልጊውን አድርጊ። እኔ ሁሌም ከጎንሽ ነኝ። ግን መንገድ ላይ ሳመኝ እንዳትዪ። እማልስምሽ ስለማላፈቅርሽ ሳይሆን ስለማከብርሽ ነው። ሰን አይ ላቭ ዩ። ዓለም ትሞቃለች ካንተ ጋር ቀኔ ትዋባለች ካንተ ጋር ሁሉም ደስ ያሰኛል ካንተ ጋር ሺህ ዘመን ያሰኛል። ስማ፣ አይኖችን ጆሮችን እፈልጋቸዋለሁ። ምን ጀምረሽ ነው ደግሞ? ለምን? አይኖችን እንዳይባቸው አይደለም፣ ጆሮችንም እንዲሰማባቸው አይደለም። አይኖችን እንዲያዩኝ ጆሮችን እንዲሰሙኝ ነው ፈልገው። እኔስ በህይወቴ ውስጥ እኮ አንቺ ብቻ አይደለም ያለሽው። አምላኬ ያለ፣ ህልሜ ያለ፣ እኔ ያለሁ። አንተ ከፈለክ ለሁላችንም መስጠት ትችላለህ። ያለ አምላኬ መኖር አልችልም። ህልሜም ያለ እኔ መሳካት አይችልም። እኔም ከሌለው ህልሜም አንቺም የላችሁም። ትኩረት ደግሞ ህይወት ነው። ህይወት ደግሞ አንዴ ነው። ግን እኮ አንድ ሴት ከፍቅረኛዋ ማግኘት ያለባትን ነገር ነው የጠየቅኩት። ውድ ውድ ቦታዎች የወሰድክ አዝናናኝ አላልኩም። ውድ ውድ ስጦታዎችንም ግዛልኝ አላልኩም። ሳወራ ጆሮ እንድሰጠኝና ትኩረትህ እኔ ላይ ብቻ እንዲሆን ነው የምፈልገው። አንደኛ አምላኬ፣ ሁለተኛ እኔ፣ ሶስተኛ ህልሜ፣ አራተኛ መሆን ትፈልጊያለሽ? ሴት ነኝ። ሴት ከሆንኩ ደግሞ የሚያስፈልገኝ ወንድ ነው። ግን ለምን አራተኛ አረከኝ? ለህይወት አስፈላጊ አይደለሁም? ታስፈልጊኛለሽ፣ ግን በአራተኛ ደረጃ ነው እንጂ በአንደኛ፣ በሁለተኛ፣ በሶስተኛ አይደለም። እኔም ያለ አምላኬ መኖር አልችልም። ህልሜም ያለ እኔ መሳካት አይችልም። እኔ ከሌለው ደግሞ ምንም ነገር የለም። አንቺ ኖርሽም አልኖርሽም እነዚህ ሶስት ነገሮች የሚቀየሩ ነገሮች አይደሉም። የኔ አይንና ጆሮ እነዚህ ሶስት ነገሮች ላይ ብቻ ነው። አራተኛ መሆን ትችያለሽ። እነዚህ ላይ ትኩረቴን ከጨረስኩ በኋላ ወደ አንቺ እመጣለሁ። ይመችሻል? እውነትን አለመቀበል አልችልም። የተናገርከው ነገር አንድ ወንድ ሊኖረው የሚገባ ነገር ነው። ከምወደው ወንዴን በመስማቴ መውደዴ እንድጨምር ያደርግልኛል። እኔ ንጉሥ ከሆንኩ አንቺ ንግሥት ነሽ ማለት ነው። ንጉሥ ሁንና እንግሰኝ። ሌላ መልካም ሴት የለችም? አለች። መልካም ሴት ሳትሆን መልካም ሴት አለች። ግን ለእኔ የምትገቢው አንቺ ነሽ። ጥሩ ሴት ትመስያለሽ። አመሰግናለሁ። ግን የቆምክበትን ቦታ ሰው አለው ወይ ሰው የጠበቅሽ ነው ተብሎ ይጠይቃል። ቦታውም የኔ ነው፣ የሚጠብቀውም እኔን ነው። በምን አወቅ? ለማወቅ ህልም ማየት አይጠበቅብኝም። መልካም ሴት የምትገባው ለእኔ ነው። ሌላ መልካም ሴት የለችም? አለች። መልካም ሴት ሳትሆን መልካም ሴት አለች። ግን ለእኔ የምትገቢው አንቺ ነሽ። አንተ ግን ክፉ ሰው ትመስላለህ። እስካሁን የኔን ፍላጎት አልጠየቅከኝም እኮ። ለራሴ ጥሩ ስለሆንኩ ነው። እኔ ወንዶችን አላምንም። ከእኔ ጋር መተዋወቅ ነው እንጂ መተማመን አይጠበቅብሽም። ግን አላወቅኩም እኮ። ሬስቶራንት ውስጥ ገብተሽ በርገር ከኮካ ጋር እንደሚቀርብልሽ ሁሉ ህይወትም እኔን ከፈጣሪ ጋር አቅርባልሻለች። ምርጫው ያንቺ ነው። የኔን ፍላጎት አሁንም አልጠየቅከኝም። የአንቺ ፍላጎት ምንድን ነው? ወንድ በህይወቴ ውስጥ እንዲኖር አልፈልግም። ኦኬ። ለምን ብላ አትጠይቀኝም? ምክንያትሽ ለአንቺ እንጂ ለእኔ ምን ይሰራልኛል? ከአንድ የውጭ ድጋሚ መጠየቅ አልወድም። ምርጫሽ ከሆንኩ አትግደርደሪ። እጅሽን ስጪኝ። ስማኝ አንበሳው፣ የህይወትን መቆያ ጊዜ ኤክስፓየር ዴት መቼ እንደሆነ ታውቃለህ? አታውቅም አይደል? ታዲያችን አጭር እድሜ ሰዎች ስላንተ ስለሚያወሩት አሉባልታ እያሰብክ ልታባክናት ነው? በሰዎች ንግግር ስሜት የሚቀያየር ከሆነ የህይወትን ሪሞት የሰዎች እጅ ላይ ያስቀምጣል ማለት ነው።
አሁን ሪሞቱን ተቀበላቸውና ደስተኛ ሁን። ምክንያቱም የነገ መኖርህን የምታወራው ዛሬ ስለሆነ። ነገ እንደምትኖር የምታወራው ዛሬ ብቻ ነው። ነገ ወይ ትኖራለህ ወይ አትኖርም። አለቀ ብራዘር። ሪሞቱን ሰዎች ውጤትን ይፈልጋሉ፣ ሂደትን ግን ይሸሻሉ። አየህ፣ የምትመኘውን ህይወት ለመኖር ዛሬ መኖር የማትመኘውን ህይወት መጋፈጥ አለብህ። ተመችቶ ሳይሆን ተጨናንቀ ስራ። ደስ ስላለ ሳይሆን ግድ ስለሆነብህ አድርገው። አሁን የማትወደው ህይወት ነገ የምትወደውን ህይወት የሚገዛልህ ነው። ዛሬ ተመችቶ ወይ ነገን ታበላሽዋለህ፣ ወይ ዛሬ ጥርስን ነክሰህ ወገብን ጠበቅ አድርገህ ታጥቀህ መሆን የሚገባህን ሰው ሆነ እየደበረ እያስጠላ እየሰለቸ ማንም ሰው ዞር ብሎ ሳይ ብቻህን ሆነ ህይወትህን አሳልፈህ ነገን ደስተኛ ትሆናለህ። ምርጫው ያንተ ነው። መምረጥ ደግሞ ያንተ ተራ ነው። እንዳትረሳው። ገነት ለመግባት መሞት ግዴታ እንደሆነ ሁሉ መኖር የምትፈልገውን ህይወት ለመኖር መጀመሪያ መኖር የማትፈልገውን ህይወት መኖር አለብህ። የዛሬው ህመምህ የነገ ኃይል ነው። አቋራጭ የሚባል መንገድ የለም። በሩን ክፈተውና ተጋፈጠው። ብራዘር፣ የተጋፈጡ ብቻ ናቸው እዚህ ዓለም ላይ ከፍ ብለው የሚታዩት። ከፍ ማለት ከፈለክ የማይደፈረው እንድፈር። ስማኝ አንበሳው፣ የዛሬው እንቅልፍ ማጣት፣ የዛሬው ድካምና አሁን የምትኖረው አሰልቺ ህይወት ቅጣት አይደለም፣ ይህ የሚከፈል ዋጋ ነው። ወርቅ እሳት ሳይነካው አያበራም። የምትመኘውን ህይወት ለመኖር አሁን የሚያሰለችን የማትመኘውን ህይወት በጽናት ማለፍ መቻል አለብህ። ይሄ ስቃይ፣ መገፋት፣ መዋረድ ጊዜያዊ ነው፣ ግን ለነገ ማንነትህ የግድ አስፈላጊ ነው፣ የግድ። ስለዚህ ጠንካራ ሁን። ጠንካራ ከመሆንም ሌላ ምርጫ የለህም። አሁን የምትኖረው አሰልቺ ህይወት ለነገው ቤተ መንግስትህ ጡብ እየጣልክ ነው። ኦኬ፣ ግን አንድ ህግ በፍጹም መርሳት የለብሽም። እኔ ከደበረኝ ደበረኝ ነው። መቼ እንደሚደብረኝ ደግሞ አይታወቅም። በሰላሜና በስራዬ መቼም አልደራደርም። ተስማምቻለሁ። ዛሬ ወንድ ያገኘው ይመስለኛል። ወንድ እየፈለግሽ ነበር እንዴ? ረጅም ጊዜ ሆነኝ መፈለግ ከጀመርኩ። ማስታወቂያ አታስነግሪም ነበር? ምን አደከመሽ? እኔ ፈልጌ ያገኘሁት ወንድ እንጂ በማስታወቂያ የመጣልኝ ወንድ አልፈልግም። እኔን ቁሜ እንጂ ፈልገሽ እኮ አይደለም ያገኘሽኝ። ታዲያ እሱን ተወው፣ ዋናው የኔ መፈለግ ነው። ፍቅረኛ አለ ግን? የለኝም ማለቴ ግን ፍቅረኛ ፈልጋለሁ ማለቴ አይደለም። እስከምትፈልግ ጠብቃለሁ። መቼም እስካሁን ወንድ ለማግኘት ከጠበቅኩት በላይ አታስጠብቀኝም። አንቺን ካልፈለኩስ? እንደምትፈልጋት አይነት ሴት ሆነላለሁ። የሰው ልጅ እሱ እንደሚፈልገው እንጂ ሰዎች እንደሚፈልጉት መሆን የለበትም። እኔ እናንተን የሚያግባባን የሆነ ነገር መፈጠር አለበት። ምክንያቱም እኔ ካንተ ጋር መሆን እፈልጋለሁ። ገና ሳይክ ነው ረፍት የተሰማኝ። ኦኬ፣ ግን አንድ ህግ በፍጹም መርሳት የለብሽም። እኔ ከደበረኝ ደበረኝ ነው። መቼ እንደሚደብረኝ ደግሞ አይታወቅም። በሰላሜና በስራዬ መቼም አልደራደርም። ተስማምቻለሁ።